አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የልሉ ፋጃቲ ቤተሰቦች ጓደኞች እንዴት ናችሁ? እኔ አልሐምዱሊላህ በጣም ሰላም ነኝ። የዛሬ ጉዞ እንግዲህ ነው አብረን እንጓዝ። የዛሬ ጉዞ ወደ ኤምባሲ ነው ማለት ነው። እስኪ ያለውን አዳዲስ ነገሮች ወይም ያጋጠመኝን ነገር እነግራችኋለሁኝ። እንግዲህ አሁን ወደ ኤምባሲ እየሄድኩ ነው። አንዳንድ ጥያቄ ራሱ ጠይቂልኝ ያን ጠለብ ልጅ ይዞ መሄድ ይችላል ወይም አንዳንድ ጥያቄዎች ጠይቅ ብዬ ነበረ። እንደውም ረስቸው መጥቼ በኋላ ነው የጠየቅኩት ማለት ነው። ያው እንደ በፊቱ መኪና አያስገቡም ኤምባሲ ውስጥ ማለት ነው። በፊት አሁን መኪናው ይዟችሁ ሄደው በር ድረስ ያወርዳችኋል። አሁን ላይ ግን ውጭ ላይ ነው ሰዋኩን እንትን የሚሉት ማለት ነው። ከዛ ወርዳችሁ ቀጥታ በእግራችሁ ትሄዳላችሁ ማለት ነው። በጣም ዘህማ ነበር። በተለይ ሌላ ዜጋ ሁሉም ሀገር ዜጋ ኤምባሲ የራሳቸው እንትን ስላለ ያው በእግራችን ሄድን። ያው መንገድ ላይ ግን እንደ በፊቱ አይደለም። በፊት ምንም አይሉ ነበር። አሁን ላይ ግን ኢቃማ እየጠየቁ ነበረ። ሁለቴ ኢቃማ አሳይቻለሁ። ፓስፖርት ያለው ፓስፖርቱን ያሳያል። ችግር የለም። ኢቃማም ከሌላችሁ በፓስፖርታችሁ እያሳያችሁ ያሳልፏችኋል ማለት ነው። ከዛ ጠብቁ ይሏችኋል። እንዳልኳችሁ መኪና ወደ ውስጥ ስለማያስገባ ራቅም ስለሚል ያስጠብቋችሁና 5 ብር ትከፍላላችሁ። ከዛ በባስ ይዟችሁ ይሄዳል ማለት ነው። ባስ ላይ ትወጣላችሁ። ሁሉም በየሀገሩ ኢትዮጵያ ከሆነ ኢትዮጵያ የተለያየ ሁሉም በየሀገሩ እየተጣራ በየሀገሩ እንትን ላይ ሲደርስ ወረዱ ይላል ማለት ነው። እንትኑ ባሱ በሀገራችን ላይ ሲደርሱ ትወርዳላችሁ ማለት ነው። እኔ ያው ወረድኩኝ። ጀዋል እስከሚሰጠኝ ማለት ጀዋል ላይ ልትገቡ ስትሉ ጀዋል ይቀማሉ። ያው ጀዋሌን እስከሚወስዱበት ድረስ ነበር የሰወርኩት እና ደግሞ ስወጣ ነው የሰወርኩት ማለት ነው። ብዙም ረዘም ያለ ቪዲዮ ባይሆንም ያው ጀዋሌን ሰጥቼ ገባሁ። ምን እንዳጋጣሚ ታውቃላችሁ? ትንሽ አስተናድጄ ነበረ። ያው እኔ ፓስፖርት ለማሳደስ ነበር የሄድኩትኝ። ያዝኩት ያለኝ ኮፒ ነበረ ፓስፖርት እና አይታይም አለች ማለት ነው ሴትዮ። አይታይም ስትለኝ ሂጂ ኮፒ ያደርግ ያለችኝ ኮፒ አድርጌ መጣሁ። አሁንም አይታይም አለ። ሁለተኛ አንድም ሶስተኛ ኮፒ አድርጌ መጣ። አሁንም አይታይም አለች። በቃ ምንም ማድረግ አልችልም ምናምን ብላ በቃ አንዳንዶቹ ሲያስተናግዱ በጣም ነው የሚያናድዱት። በጣም ነው በቃ ምንም የሚያናድዱት እንጂ ምን እንደምላችሁ አላውቅም። አንዳንድ ደግሞ ማሻአላ አሉ። ያው አላህ ብሎ በቃ ተስፋ ቆረኩ። ማስተካከል አልችልም ሂጂ ምናምን ብላ ጭቅጭቅ አደረገች ማለት ነው። ተስተበረላ ከዛ በቃ ምን ልበላችሁ ዞርብኝ አይደል? ይሄን አይታይም ብላ ማስተካከል ካልቻልኩ እንዴት ላደርግ ነው ብዬ ማለት ነው። ኮፒ ስታረጉ ያው የመጠኑን ያክል ነው ኮፒ የሚያደርግላችሁ ወረቀት ላይ እንጂ ዙም አድርጉ በትልቁ ኮፒ አደርግም ኮፒ የሚያደርጉበት ማለት ነው። ባስ አማራጭ ስለሌለኝ በቃ ወጣ ስልኬን ተቀብዬ ሊሄድ ማለት ነው። አጋጣሚ ስልኬ ልቀበል ስል አይታይም አለችኝ ያልኩት ለሰውየው ማለት ነው። መውጫ ላይ እንዴት አይታይም ትልሻለህ? ይሄ ይታያል አለ። በረካ ይሁን በጣም ተባበሩኝ ሁለት ሰዎች ማለት ነው። አንደኛው በስልኩ ሰወርና ያኔ እንትን ኮፒውን የፓስፖርቴን በስልኩ ፎቶ አንስቶ ትልቅ ሰውዬ ነበሩ። አላህ ጣሪ ይስጣቸው። እሳቸው አህዶ አሳዩት ማለት ነው። ተለቅ ያለ ሴት ነበር። የመነጽር አለበሰችው እንዴ ምናምን አልመሰላስ ማለት ነው። እና ተለቅ ያሉ ሰውዬ ነበሩ። በስልካቸው ያው ስልክ ይዤ መግባት ስለማልችል እዛ ውስጥ የሚሰራው ሰውዬ በፎቶ አንስቶልኝ ያንን ስልክ እሳቸው ይዘውልኝ ሄደው አሳይተው አሁን ይታያል ምናምን ብላ ማለት ነው። አልሐምዱሊላህ እንትን አስቀድሜ የመጣሁ እላችኋለሁ። እና ወደዛ ስትሄዱ በቃ የማይታዩ ትንሽዬ ከሆነ በትልቁ ዙም ተደርጎ ኮፒ ያስደርጋችሁ ሂዱ። እንደኔ እንትን እንዳትሉ ፎቶም እንደዚህ ፎቶ ተነስታችሁ ሄዱ። እዛ ትንሽ ወደድ ሊል ይችላል፣ ውጭ ላይ ረከስ ሊል ይችላል። ያው ግን ፎቶም አለ ፎቶ ስለሚያስፈልግ ማለት ነው ለፓስፖርቱ። ብቻ ጠለብ ልጅ ይዞ መሄድና ዚያራ አልተከፈተም። ሪያድ ነው የምላችሁ። ዚያራ አልተከፈተም። ያው የባህርተኛ ብቻ ነው። ባህርተኛ ልጅ ይዞ መሄድ ይችላል። ያው የጠለብና ዚያራ ግን አልተከፈተም እላችኋለሁ። ይሄን ጠይቄ ያሉኝቶች ነበሩ። ልጅ ይዘው ሄደው ተመለሱም ነበሩ። ብቻ አልሐምዱሊላህ በዚህ መልኩ የተሳካልኝ ተመልሻለሁ እላችኋለሁ። ያው በጠዋት ብትሄዱ መልካም ነው። አሁን
7 ሰዓት ተኩል ምናምን ነው የሄድኩት። ግን የተወሰነ ፊቴ ዛህማ ነበረ እላችኋለሁ። ብቻ አልሐምዱሊላህ እንደዛም ሆኖ 10 ሰዓት ምናምን ጨረስኩኝ ማለት ነው። እና አልሐምዱሊላህ አሁን ጨራርሼ ፕሮግራሜን እንደዚህ ተሳክቶልኝ በባስ እየተመለስኩ ነበረ። እዚህ ጋር ባስ እየጠበቅኩ ነበር። ጨርሼ ወደ ውጭ መኪና ለማግኘት ይዞኝ የመጣው መኪና ለማግኘት ያው በባስ ግድ ሂጄ ከዛ ደግሞ በእግር ሂጄ ነው እንዳልኳችሁ መኪና ስለማያስገቡ ያው ስትወጡ ግን ብር አያስከፍሏችሁም። እንደዚህ እንደኔ የጠፋ ፓስፖርት ለማስተካከል ከሆነ 1125 ብር ነው። ፓስፖርቱ ያላችሁ ደግሞ 750 ብር ነው ማለት ነው። አሁን እንግዲህ ወደ ቤት እየተመለስኩ ነው። ስለተከታተላችሁ አብራችሁ ስለቆያችሁ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።